በህይወታችሁ ስንፍና የሚባል ነገር ማለት ነው። ስንፍና የሚባል ነገር አስወግዱት። ለምን ካላችሁ እኔ ዩቱብ ላይ ሁሌ 3 ሰዓት ላይ እየገባው ነበርና 2 ቀን የሆነ ስንፍና ከየት እንደመጣ አላውቅም። ስንፍና ከየት እንደመጣ አላውቅም ገባብኝ እና ከዛ በቃ ገና ላይቭ ሰዓት ማታ 3 ሰዓት ሲደርስ እንቅልፍ ይመጣል። በጌታ በኢየሱስ ገና እኮ 3 ሰዓት ሲደርስ ማለት ነው እንቅልፍ ይመጣል። ከዛ ላይቡን ከፈትኩ። ላይቡን ገና እንደዚህ አድርጌ ከዛ ላይቡን ከከፈትኩ በኋላ ምንድነው የሆነው? ዝም ብዬ እንደዚህ ስልኬን እንደዚህ ያደረኩኝ አያለሁ። ዝም ብዬ እንደዚህ ዝም ብዬ አያለሁ። አንዴ ቲክቶክ፣ አንዴ ፌስቡክ፣ አንዴ ቴሌግራም፣ አንዴ ዋትስአፕ፣ አንዴ ጎግል፣ በቃ ሁሉም ነገር እያየው ውስጥ እየገባው እያየው የተወሰነ ጊዜ ማቃጠል ጀምራለሁ። ከዛ የተወሰነ ደቂቃ ደግሞ ካለፈ በኋላ ላይቭ ለመግባት ሞከርኩኝ። ከዛ ላይቭ ገና ደግሞ እንደገባው እንቅልፍ መጣብኝ። ጌታ ይቅጽ እንቅልፍ ያው መቼስ እንቅልፍ ያለ ጊዜ የሚመጣ እንቅልፍ ባይዘይ በጣም አደጋ አለውና ከዛ ያለ ሰዓት ይመጣል እንቅልፉ ማለት ነው። ከዛ ገና እኔ ከዚህ በፊት እስከ 7 ሰዓት ቆይቼ አውቃለሁ። እስከ 8 ሰዓት ቆይቼ አውቃለሁ። አንዳንድ ነገሮች ጎግል ላይ ሪፈር እያደረኩኝ ማለት ነው እያየው ዩቱብ ላይ ጎግል ላይ ሪፈር እያደረኩኝ አንዳንድ ጊዜ ቆያለሁ። 7 ሰዓትም ቆያለሁ፣ እስከ 8 ሰዓት ቆያለሁ። አንዳንድ አስፈላጊ ከሆነ ከዛ በላይ ነው ይችላል። ግን ከዛ እንቅልፍ መምጣት ጀመረ። ከዛ ገና ዩቱብን ተከፈትኩኝ ላይቭ ላይ እያለሁ እንቅልፍ ይመጣል። ላይቭ ላይ እያለሁ ማለት ከዛ እንደዚህ ማድረግ ይጀምራል። ትንሽ እንደዚህ ለማድረግ ሲሞክር ይሄማ አደጋ አለው። እንደዚህ ከቀጠልኩኝ በጣም በሚዲያ ላይ እንቅልፍ አሞኝ ልታወቅ ይችላል ብዬ ወዲያው ላይቡን ዝግት አያችሁ፣ ላይቡን ዝግት አደረኩኝ። ያ ምንድን ነው? መጀመሪያ ገና ላይቭ ለመክፈት ከማሰብ በፊት ማለት ነው የሆነ እንቅልፍ መንፈስ መጥቷል። ተኛ የሚል ማለት ነው። በዚህ አንተ ግን እኛ ያሰብነው ነገር ነው በህይወታችን የሚሆነው ብዬ ነው ማስበው። በቃ እንቅልፍ ሊገለኝ ነው እያልኩኝ አሁን ትንሽ ከቆየው ወዲያው ያለ ጊዜ እንቅልፍ ይመጣል። ያለ ሰዓት ማለት ነው እንቅልፍ መምጣት ይጀምራል። ሊያስቸግር ይጀምራል። አይኔ እንደዚህ መጨፈን መያዝ ምናምን ይጀምራል። እና ምንድነው እኔ የተረዳሁት በቃ እንቅልፍ ዛሬ በጊዜ መተኛት አለብኝ ብዬ አይምሮ ላይ ካሰብኩኝ አይምሮ ያመነውን ነገር አይኔ ራሱ ያደርጋል። ሁሉም ነገር ያደርጋል። አይምሮ ያመነው ነገር ነው የሚያደርገውና ከዛ አመንኩኝ። መተኛት አለበት፣ በጊዜ መተኛት አለበት፣ እንቅልፍ እየመጣ ነው ብዬ በአእምሮ ላይ አመንኩኝ። ከዛ ምንድን ነው ልክ አሁን እንደነገርኩት ወዲያው እንቅልፍ መጣ። ከዛ ላይቤን ዝግት አድርጌ ተኛው። ከዛ ትንሽ እረፍት ካደረኩኝ በኋላ ለመነሳት አስቤ ነበር። ነገር ግን እኔ ጠዋት ሲነሳ 3 ሰዓት አስባችሁ ይሄ ሁሉ ማለት ነው የድካም መንፈስ ነው። ድካም መንፈስ ሰው ውስጥ ድካም መንፈስ ከገባ በጣም አደጋ ነውና በህይወታችን እንግዲህ ጠንከር ማለት ያስፈልጋል ማለት ያክል ነው። እና ምንድነው እንግዲህ ብዙ ሰዎች እንግዲህ ዩቲዩብ እየሰራንን ያለ ነውና ይሄ ሁሉ ያወራሁት ለምንድን ነው? በቃ ሰዓቱ በደንብ አልጨመርም ታውቃላችሁ። አሁን ከዚህ በፊት እኔ ሲሰራ የሚጨምረው ሰዓትና
በንጋቶ ደግሞ የጨመረልኝ ሰዓት በጣም ልዩነት አለው። ከዛ በቃ አሁንማ የድካም ውጤት ነው። በደንብ ከሰራን በደንብ እናገኛለን፣ በደንብ ከለፋን ብዙ ፍሬ ነው የምናገኘው የምለውን አሰብኩኝና ሁሌ ጠንከር ማለት አለብን፣ ጠንከር ማለት አለብን። ያችሁ ልዩነት አለ። አሁን በደንብ ስንሰራና ካልሰራን ደግሞ ልክ እንደዛው ጉዳት አለና ውድ ፋሚሊዎች ይህ ቪዲዮ ከተመቻችሁ ላይክ ሼር እያደረጋችሁ ቀጥሉ። በርቱ ነው ምለው። ይመቻችሁ። ላይክ አድርጉ፣ ሼር ኮሜንት እያደረጋችሁ አዳዲስ ነገሮችን እንሰራለን። ባይ